የጌታ ትምህርት በህይወት የተረጋገጠ ነው። የተናገረው ነገር በህይወት የተረጋገጠ ነው። ማንም ከሞት እነሳለሁ ብሎ ተናግሮ ከሞት ተነስቶ አልተገለጠም። የትምህርቱን እርግጠኝነት አሁን እንኳን እኛ ስንናገር የትምህርቱ እርግጠኝነት ማረጋገጫው ኢየሱስ የተናገረውን ማድረግ የሚችል ነው። የተናገረው ደግሞ ሌሎች ማድረግ የማይችሉትን ነው። ስለዚህ ቀንና ሰዓትን በተመለከተ ጊዜን በተመለከተ ጌታ በዚህ ጊዜ ብሎ ሰፍሮ አልነገረም። እንደውም ይሄ የመለኮት ምስጢር መሆኑ የእግዚአብሔር ምስጢር መሆኑ በፍጹም ከፀሐይ በታች ያለ አንድም አካል በዚህ ጉዳይ ላይ መልእክት አለኝ፣ እግዚአብሔር ሹክ አለኝ፣ እግዚአብሔር አሳየኝ ብሎ ቢናገር ልክ አለመሆኑን እንድናውቅ በማድረግ የመለኮት የራሱ የእግዚአብሔር ያውም የኢየሱስ ክርስቶስ አባት ምስጢር ከአባት በቀር በማለት ምን ያህል ጉዳዩ ምስጢራዊ መሆኑን በአጽንኦት ተናግሯል። ይሄ አጽንኦት ነው። በመሰረቱ ጌታ ማንም ከፀሐይ በታች ማንም ክርስቶስ ነኝ ብሎ መጥቶም ሊነግረን አይችልም። በነብይነት ስምም የተገለጠ አካል ይሄንን ሊያስታውቀን አይችልም። እግዚአብሔር ስለ ሰው ኃጢአት እንደ በግ የላከው፣ እግዚአብሔር ስለ ዘላለም ሕይወት እንደ ስጦታ የላከው፣ እግዚአብሔር ዓለምን ስለማዳን እንደሚታረድ በግ አድርጎ የላከው የናዝሬቱ ኢየሱስ የእግዚአብሔር ክርስቶስ ነው። ሲገለጥ በሄደበት እንዲሁ ነው የሚመጣው። በሄደበት መንገድ ነው ቪዚብል ሆኖ እየታየ ነው ሄደው እየታየ ይመጣል። ለማንም ድብቅ አይሆንም ማለት ነው። ክርስቶስ የሆነውን ኢየሱስን የሕያው እግዚአብሔር ልጅ የሆነውን ኢየሱስን የዛሬ 2000 ዓመት ገደማ የመጣውን የተገለጠውን ስራውን ፈጽሞ በጽድቅና በክብር ያደረገውን በአብ ቀኝ ያለውን የኛ ሊቀ ካህን የሆነውን ተመልሶ የሚመጣውን እርሱን በትክክለኛ ማንነቱ በትምህርቱም በትክክለኛ ማንነቱ መረዳት ከቻል ያደረገውንምና ሲመጣም የሚያደርገውን ማስተዋል ከቻል የትኛውም አታላይ ሊወስድ እንደማይችል ግልጽ ነው። እግዚአብሔር በልጁ ፈልጎ ሰውን ለማግኘት በገነት በዚያ በአዳም ራቁትነት ዘመን የጀመረው ፍለጋ በኢየሱስ ክርስቶስ የመስቀል ላይ ሥራ ተፈጽሟል። አሁን እግዚአብሔር ፈልጎን ወደኛ መጥቷል። አሁን መድኃኒቱን ፈልገን የምንንከራተት ሰዎች መሆን የለብንም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በጌታ ምሕረት ከኛ ጋር የሕያው እግዚአብሔርን ቃል በመካፈል በያላችሁበት ቅዱስና ሕያው የሆነውን አምላካችንንና አባታችንን የምታከብሩ እንዲሁም እግዚአብሔር በሰጣችሁ ዕድል ይህን የቴሌቪዥን መርሃ ግብር በመካፈል ላይ የምትገኙ እንግዶችን ብትሆኑ ጸጋና ሰላም በጌታችን በመድኃኒታችን በኢየሱስ ክርስቶስ ይብዛላችሁ እያል እንደ ጌታ በጎነት ከዚህ በፊት በተከታታይ ከማቴዎስ ወንጌል ምዕራፍ 24 በመነሳት የጌታችን የመድኃኒታችን የኢየሱስ ክርስቶስን ዳግም ምጽአት በተመለከተ ጌታ የሰጠው ምልክት ለደቀ መዛሙርቱ ጥያቄ የሰጠውን ማብራሪያ መነሻ አድርገን በተከታታይ እስከ ቁጥር 14 ድረስ መመልከታችንን ታስታውሳላችሁ። እንደ ጌታ በጎነት ይህንኑ የመጽሐፍ ቅዱስ ክፍል ደግሜ በማንበብ አብረውኝ ካሉ ከነዚህ ሁለት የጌታ ደቀ መዛሙርት ጋር እንወያያለን። በቃሉ ዙሪያ አብረን እንሆናለን። የሁልጊዜ መምህራችን በመንፈስ ቅዱስ በኩል የዘላለም ምክሩን በልባችን የሚያፈስ የሚረዳን የሚረዳን እረኛችን ጌታችንና አምላካችን ለጥቅም እንደሚያደርግልን ሁላችንን ለማንቃት የሰጠን ዕድል እንደሆነ በማመን እንካፈላለን። እንደ ወትሮው በእምነት አብራችሁን በመሆን እግዚአብሔር የሚለውን ለማድመጥ እንድትዘጋጁ በጌታ ፍቅር እንጋብዛችኋለን። ከመጀመሪያው ቁጥር አንስቶ ያው ተያያዥ እንዲሆን አነበዋለሁ። ይህንን ምዕራፍ እንደዚህ ይላል። ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱ ምንድነው? አሉት። ኢየሱስም መልሶ እንዲህ አላቸው፣
ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና፣ ረሃብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰነካከላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ይቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜም መጨረሻው ይመጣል። እንግዲህ በነቢዩ በዳንኤል የተባለውን የጥፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉ ወደ ተራራዎች ይሽሹ፣ በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ። በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። በዚያች ወራት ለርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይንም በሰንበት እንዳይሆን ጸልዩ። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና። እነዚያ ቀኖች ባያጥሩ ሥጋ የለበሰው ሁሉ ባልዳነም ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ። በዚያን ጊዜ ማንም እንሆ ክርስቶስ በዚያ አለ ወይንም በዚያ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እነሆ አስቀድሜ ነገርኋችሁ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናልና። በድን ወዳለበት በዚያ አሞራዎች ይሰበሰባሉ። ከዚያ ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያት ኃይላትም ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱም በታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻቸው ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ። ምሳሌውንም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ እወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና። በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከ ገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ የጥፋት ውሃም መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናልና። በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱም ትቀራለች።
ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ያን ግን እወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፈር ባልተውም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። እንግዲያስ ምግባቸውን በየጊዜ ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሾመው ታማኝና ልባም ባሪያ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ላይ ይሾመዋል። ያ ክፉ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ባልንጀሮቹን ባሮች ሊመታ ቢጀምር ከሰካሮችም ጋር ቢበላና ቢጠጣ የዚያ ባሪያ ጌታ ባልጠበቃት ቀን ባላወቃትም ሰዓት ይመጣል፣ ከሁለትም ይሰነጥቀዋል፣ እድሉንም ከግብዞች ጋር ያደርግበታል። በዚያ ልቅሶና ጥርስ ማፋጨት ይሆናል። ምስጋናና ክብር በድጋሚ ለሕያው አምላካችን ለእግዚአብሔር ይሁን። እንግዲህ እንደምታስታውሱ ከዚህ በፊት በነበረን ጊዜ የመጀመሪያውን አንቀጽ ቁጥር 1 እና ቁጥር 2ን ጌታ ኢየሱስ ክርስቶስ ስለ ኢየሩሳሌምና በኢየሩሳሌም ስለሚገኘው መቅደስ መፍረስ የተናገረውን እና ይሄ የተፈጸመበትን ታሪካዊ እውነት ተመልክተናል። ከዛም ሲቀጥል ደቀ መዛሙርቱ ንገረን የመምጣትህና የዓለም ፍጻሜ ምልክቱ ምንድነው በማለት ጊዜውን በተመለከተ እንደገናም ደግሞ ለመምጣቱ ጠቋሚ የሆኑ ምልክቶችን በተመለከተ እንደጠየቁት ይህንኑ ጥያቄ መነሻ በማድረግ ጌታ ኢየሱስ ክርስቶስ ምልክቶች እንደሰጠና በመጀመሪያው ተጠንቀቁ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ ብዙዎችንም ያስታሉ በማለት ሐሰተኛ ክርስቶሶች ብዙዎችን በማሳት መገለጣቸው የዚህ ዘመን ምልክት መሆኑን ተናግሯል። ከዛም ባሻገር ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ፣ ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው በማለት እንደገና ጦርነትና የጦርነት ወሬ እንደሚናኝ ይህንን እንደሚሰሙ የሆነ ሆኖ ይህን ሲሰሙና ሲመለከቱ መደንገጥ እንደሌለባቸው መናወጥም እንደሌለባቸው ይህም የምጣር መጀመሪያ እንጂ መጨረሻው እንዳልሆነ ጌታችን ማመልከቱን ተመልክተናል። ከዛም ሲቀጥል የጌታ በሆኑ ደቀ መዛሙርት ላይ የሚደርሰው ስደትና መከራ አሁንም ለዚህ የመጨረሻ ዘመን ጠቋሚ መሆኑን ቁጥር 9 ላይ ጌታ ተናግሯል። ከዛም ሲቀጥል ብዙዎች እንደሚሰነካከሉ እርስ በርስም እንደሚጣሉ አሳልፈው የራሳቸውን ወገን በመስጠት በክህደትና ባለመተማመን የሚገለጥ ጥፋት እንደሚኖር መናገሩን ተመልክተናል። ከዛ ባሻገር ሐሰተኞች ነቢያት መነሳታቸውንና አሁንም ብዙዎችን የሚያስቱ መሆናቸው በድጋሚ ጌታ አንስቷል። እንግዲህ በመጀመሪያው ሐሰተኛ ክርስቶሶች ራሱ ክርስቶስ ነኝ ብለው በመገለጥ ብዙዎችን የሚያስቱ መኖራቸውን አይተናል። ከዛም ሲቀጥል ሐሰተኛ ነቢያት ያው የእግዚአብሔር አፍ በመሆን የእግዚአብሔር መልእክት ወደ ሰው በማምጣት ያገለግሉ እንደነበር ይታወቃልና ይህንኑ የአገልግሎት መስመር ተከትለው ብዙዎችን ለማሳት እግዚአብሔር ያልተናገራቸውን ተናገረን በማለት የሚገለጡ ሐሰተኞች መነሳታቸውንና ያ ብቻም ሳይሆን ብዙዎች እንደሚከተሏቸው እንደሚስቱ ነግሮናል። ይሄንን ነበር የተመለከትነው እና በዚህም የጌታ ማስጠንቀቂያ እስከ መጨረሻ የሚጸና ይድናል በማለት እውነተኛውን ማወቅ ውሸተኛውን ለመለየትና ከውሸተኛው ለመራቅ መንገድ እንደሆነ በዚህ ውይይታችን ይህንን መነሻ አድርገን ተመልክተናል። በዚህ እስካሁን በተመለከትናቸው አንቀጾች ውስጥ ባለው የጌታ ማስጠንቀቂያ አንድ ያስተዋልነው ነገር አለ። በተለይ ጊዜን በተመለከተ አማኝ እንዴት ማሰብ እንዳለበት የተተኮረበት ነጥብ ነበር። ለምታስታውሱ ሰዎች ይህንኑ አስታውሳችኋለሁ። ለማታስታውሱም ሰዎች የጌታችን የኢየሱስ ክርስቶስ መገለጥ
እግዚአብሔር ለሰው ያለው የመጨረሻ እድል መሆኑን በቅዱሳት መጻሕፍትም የመጨረሻ ዘመን ተብሎ የተጠቀሰው ጌታ በስጋ የተገለጠበት ዘመን መሆኑን አስታውሰናል። ያ ለምንድን ነው የሚጠቅመን? በመጨረሻው ዘመን ላይ መኖራችንን የሆነ በአእምሯችን አርቀን የሆነ ጊዜ እያሰብን የሆነ የተለየ ምልክት እያሰብን በሞት የሚደመደም ማንነት ያለን እኛ በስጋ እንዳንዘናጋና አንዴ ያገኘነው የመኖር እድል ከመወሰዱ በፊት ከጌታ ጋር መስማማት መጨረሻ ከሆነው ጥፋት የሚያድን መሆኑን እንድንገነዘብ በዚህ መንገድ ተምረነዋል። ጴጥሮስም ይሄን አንድ ነገር አትርሱ፣ በጌታ ዘንድ 1000 ዘመን እንደ አንድ ቀን አንድ ቀንም እንደ 1000 ዓመት እንደሆነ በማለት ተናግሯልና በሁለተኛ መልእክቱ ምዕራፍ 3 ላይ ዘመናትን በተመለከተ የእግዚአብሔር ስሌትና የሰው ስሌት በጣም የተለያየ ነው። ይህንን በተመለከትንበት ጊዜ አበክረን እንዳሰምር ነው ጌታ ኢየሱስ ክርስቶስ ወደዚህ ዓለም ከመጣና ስለኛ ኃጢአት ራሱን ከፍሎ በክብር ወደ አባቱ ከሄደ ገና 2 ቀን ነው ያለፈው። 3ኛው ቀን ማለዳ ላይ ነው ያለነው። ምክንያቱም 1000 ዘመን እንደ አንድ ቀን ስለሆነ በእግዚአብሔር ፊት ከዚህ የተነሳ እያንዳንዳችን ባለንበት ዘመን ነው እድላችን የሚወሰነው። በጊዜ ከእግዚአብሔር ጋር በመስማማታችን ደህንነት አለያ ደግሞ ጥፋት እና ስለዚህ ሰው እግዚአብሔር የሰጠውን እድል ነው ማየት ያለበት። በመጨረሻው እግዚአብሔር የምህረት፣ የይቅርታ፣ የፍቅር ስጦታ እግዚአብሔር ከሰው ጋር ህብረት ያደረገበት የተወደደ የጌታ ዘመን ነው። ይሄ ዘመን የተወደደ የጌታ ዓመት ነው የሚለው ራሱ ጌታችን ራሱ ከነቢያት ጠቅሶ እዛ ሉቃስ 4 ላይ እንዳነበብነው ለታሰሩ መፈታትን፣ ለተጠቁ ነፃነትን፣ ለታወሩ ማየትን ሰብክ ዘንድ እግዚአብሔር ቀብቶኛል፣ የጌታን የተወደደ ዓመት እናገር ዘንድ ማለቱን እናስተውላለን። እና ይሄ ዘመን ጌታ ኢየሱስ ክርስቶስ ስለ ኃጢአታችን ራሱን መክፈሉ በእርግጥ የሚሰበክበት እና የታየበት በሕያው አምላካችን በኢየሱስ ክርስቶስ መገለጥ እግዚአብሔር ሰውን ወደ ራሱ ያቀረበበት ዘመን ነውና ይህንን ዘመን እንደ ቀላል ነገር ወደ ጎን አድርጎ የሆነን የመከራ ሰዓትና ጊዜ መጠበቅ የዋህነትም አለማስተዋልም ስለሚሆን ይሄ እንዲስተዋል እንግዲህ በድጋሚ በማስታወስ ነው ወደ ቀጣዩ ውይይታችን የምናልፈው። ቅድም እንዳልኩት ወንድሜ ሙሉቀን እና ወንድሜ ደረጀ ከኔ ጋር አሉ። እንግዲህ እግዚአብሔር መንፈስ ቅዱስ በሚያበራልን መጠን በእሱ አብርሆት መጠን ቃሉን እንካፈላለን። ዛሬ ትኩረት የምናደርገው ከቁጥር 15 ጀምሮ በምናገኘው ላይ ነው። እንደዚህ ይላል ሌላኛው ምልክት። እንግዲህ በነቢዩ በዳንኤል የተባለውን የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉ ወደ ተራራዎች ይሽሹ፣ በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ፣ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። በዚያችም ወራት ለርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይንም በሰንበት እንዳይሆን ጸልዩ ይላል። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንዲህም ከቶ የማይሆን ታላቅ መከራ ይሆናልና እነዚያ ቀኖች ባያጥሩ ሥጋ የለበሰው ሁሉ ባልዳነም ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ ይላል። እንግዲህ ሌላኛው ምልክት ነው ይሄ። ከዳንኤል ጠቅሷል። በነቢዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል በማለት በዳንኤል የተጠቀሰውን ስለ ጥፋት ርኩሰት የተነገረውን በምዕራፍ 9 ቁጥር 27 እና በሌሎችም በዳንኤል የትንቢት መጽሐፍት ውስጥ በተጠቀሱ ጥቅሶች የሚታወሰውን ጠቆም ያደርገናል እና ሌላኛው ምልክት ነው ይሄ። በዚህ በጌታ በኢየሱስ ክርስቶስ ንግግር ውስጥ ታላቅ ጥፋት በኢየሩሳሌም እንደሚሆን በተለይ በተቀደሰው ስፍራ የጥፋት ርኩሰት የሚቆም
መሆኑን ዳንኤል የተናገረውን ትንቢት እንደገና ጌታ ኢየሱስ ክርስቶስ በማንሳት አሁንም ይህንኑ ትንቢታዊ ነገር ሲናገር እናየዋለን። ምን ማለት ነው? በዳንኤል ዘመን የተነገረው ትንቢት አሁንም መጠቆሙ የተባለው ብሎ ጠቆም አድርጎታልና እስኪ ወደ ኋላ መለስ ብለን ጌታ በተናገረው መጠንና በዚህ ክፍል ላይ ተገልጾ ባነበብነው መጠን ስለሚኖረው መከራና ስለዛ ሁኔታ ብናነሳ መልካም ነው። ወንድሜ ሙሉ ቀን ይሄንን በተመለከተ እንደ ቃሉ የሆነውን ምክር እንድታካፍለን በጌታ ፍቅር ጋብዣለሁ። እግዚአብሔር ስሙ የተባረከ ይሁን። እንግዲህ ካለፈው ጊዜ ብዙ ነገር ተምረናል። ጌታ ከመምጣቱ በፊት የመጨረሻው መጨረሻ ከመሆኑ አስቀድሞ አንዳንድ ምልክቶች እንደሚሆኑ እነዛ ምልክቶች ከመጨረሻው መጨረሻ በፊት እንደሚመጡ ደግሞም ጥንቃቄ እንድናደርግ ሁልጊዜም ዓይናችን በእርሱ ላይ ብቻ እንዲሆን አስጠንቅቆናል እና ያንን ሁልጊዜ ዋጋ ልንሰጠው ልናከብረውና ልንታዘዘው ይገባል። ከዚህ ቀደም እንዳነሳ ነው እንግዲህ ይህን ስለ መጨረሻው ዘመን ምልክት ጌታ የተናገረበትና ያሳሰበበት ምክንያት ወይም ገፊው ምንድን ነው ካልን የዛ የቤተ መቅደሱ ሁኔታ ነው ወደዚህ ወደ ሙሉ ትምህርት ያመራው። ደቀ መዛሙርቱ እንግዲህ እንዳየነው በመቅደሱ መፍረስ ብቻ ሳይሆን መቼ ተመልሶ እንደሚመጣ ደግሞም ስለ ምልክቶቹ ነው የጠየቁት። በዚህ መሰረት ጌታም የተለያየ ምላሽ ሰጥቷቸዋል እና ትንቢቱ ወይም በዚህ በማቴዎስ ምዕራፍ 24 ውስጥ የምናየው ከዚህ በፊት የተፈጸሙ ደግሞም አንዳንዶች ወደፊት ሊፈጸሙ ያሉ ናቸው። በዚህ መሰረት አሁን ወደ አነሳንበት ክፍል ስንሄድ ጌታ ወደ ኋላ ሄዶ ከነቢዩ ዳንኤል ትንቢት መጽሐፍ ውስጥ አንድ ሀሳብ ጠቅሷል። ቀደም ብሎ እንደተፈጸመ ይታሰባል። ይሄ ነገር ግን ሌላም ፍጻሜ እንዳለው ጌታ አሳስቦ ወደፊት መርቶናል። እንግዲህ ዳንኤል በስደት ወይም በባቢሎን በነበረበት ጊዜ ወደፊት ስለሚሆነው ነገር እግዚአብሔር በገለጠለት መሰረት በዚህ በትንቢት መጽሐፉ ብዙ ነገር ጽፎልናል። በተለይ ከመሲሁ መምጣት በፊት በዓለም ላይ ስለሚነሱ ታላላቅ ነገስታት አወዳደቃቸውና አናሳሳቸው ደግሞ ምልክቶቻቸውን አካቶ ነው የዳንኤል ትንቢት የሚነግረን እና መጀመሪያ ተፈጽሟል ብለን የምናስበው አንዱ ክፍል አይሁድም እንደዛ ያምኑ ነበር። እንግዲህ ከክርስቶስ ልደት በፊት በዓለም ላይ የግሪክ መንግስት ወይም ከግሪክ ዓለም የተነሱ ዓለምን አስተዳድሯል። ማስተዳደር ብቻ ሳይሆን እስከ ኢየሩሳሌም ድረስ እግራቸውን ዘርግተው ከአይሁድ ጋር ተገናኝቷል እና ይሄም በትንቢት ውስጥ ተካቶ ነበር እና ስለ እነዚህ ጥቂት ማንሳቱ ጥሩ ይመስለኛል። ስለዚህ ዘመን ታሪክ ማለት ሁለት ጊዜ እንዴት ፍጻሜ እንዳገኘ ይጠቅመናል። ሌሎቹንም ክፍሎች እንደ ማስረጃ ስለሚረዳን ነው። ተፈጽሞ ነበር ለካስ አንዳንዴ አንዳንድ ትንቢት 2-3 ፍጻሜ ያለው የሚለውን ያስረግጥልናል። ወይም እዚህ ውስጥ ራሱ የተጻፈውን የትንቢት ቃላት እና ምልክቶች ስናይ ከዚህ ቀደም ሆኖ አልነበር እንዴ ልንል እንችላለን። አሁን ለምሳሌ ጦርነት ሲል ጌታ በተደጋጋሚ እንደሚሆን ነው የሚያሳየው። ልክ እንዲሁ ይህም ትንቢት ይህንን ያሳያል። ምንድን ነው የሆነው? ከሮማውያን በፊት እንግዲህ በተለይ በታላቁ እስክንድር የተመራው ጦር እስከ ፋርስና እስከ አረብ ምድር ድረስ ከምዕራብ ከአውሮፓ ተነስቶ እስከ 332-33 ጠቅልሎ ዓለምን ሁሉ ወይ ደግሞ ሰፊውን የዓለም ግዛት ያዘ
መላውን ዓለም ማለት አይደለም፣ ሰፊውን። ልክ እስክንድር እንደሞተ የግሪክ መንግስት በጀኔራሎች እጅ ወድቆ ተከፋፈለ። ከዛ መሀል የሴሉሳይድ የሚባል ኢምፓየር ተመሰረተ። እነዚህ ወይም ስርወ መንግስት። ይህ ስርወ መንግስት መሰረቱን ያደረገው በሶሪያ ነው እና ወደ ኢየሩሳሌም ለመምጣት ምንም አያዳግተውም ማለት ነው። በእርግጥ እስክንድርም በዚህ በኢየሩሳሌም መሬት አልፎ ነው ወደ አረብ ምድር የተጠጋው እና እነዚህ በተለይ ይሄ ታሪክ ወይም ትንቢት የተፈጸመበት የመጀመሪያው ትንቢት አንቲያኮስ ኤጲፋኒስ የሚባል ሰው ወደ ስልጣን ሲመጣ እሱ አክራሪ ነበር። አክራሪ ሄሌናዊ ወይ ደግሞ የግሪክ ባህል ገዢ እንዲሆን ይፈልጋል። ወይም ሙሉ ለሙሉ የሌሎች ህዝቦች ባህል፣ ቋንቋ፣ ስርዓት እንዲወገድና በግሪክ ባህል ስር እንዲያድሩ በከፍተኛ ሁኔታ አዋጅ አወጣ። መጀመሪያ አንድ ነገር አደረገ። ግብፅን በራሱ ስር ለማድረግ ከፍተኛ ጦርነት አደረገ፣ ተሸነፈ። በዛ ብስጭትና መሰላቸት ወደ ኢየሩሳሌም ይመለሳሉ። ለምን? ግብፅን ቀደም ብሎ ሮማውያን እግራቸውን እስከዛ ዘርግተው ነበር እና ወደ ኋላ ተመልሶ አዳዲስ አዋጆች ያወጣል። እነዚህ አዋጆች እንግዲህ የትኛውም ቋንቋ፣ የትኛውም ባህል፣ የትኛውም ሃይማኖት ለዚህ ለግሪክ ባህል መንበርከክ አለበት የሚል አዋጅ ያውጃል። በዚህ መሰረት ዳንኤል ልክ እንደተናገረው ምን አደረገ? ለምሳሌ የሰንበት በዓል እንዲቆም አደረገ። የመስዋዕት ስርዓት በመቅደስ ይደረግ ነበረ፣ እሱን ከለከለ። ሌሎች አይሁዶች የሚፈጽሙትን ሁሉ አስቆመ። በዚህ ሰዓት ምን ይሆናል? ከግሪክ ዓለም ያመጡትን ጣዖት ያው መቅደስ ውስጥ ያቆማሉ። አንደኛ ስፍራንም ያሳያል እንዴት እንደቆመም። እንግዲህ በነቢዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ሲታይ ይላል። ስፍራን ነው የሚያሳየው፣ አንድ ቦታ ነው። ደግሞም ጣዖቱን በዛ አቁሟል። አንባቢ ያስተውል ይላል። ተመሳሳይ ነገር ነው የሚፈጸመው ማለት ነው። ቀደም ከክርስቶስ ልደት በፊት የመጀመሪያው ትንቢት ፍጻሜ በዚህ መንገድ አገኘ። ይህ ሁኔታ አይሁዳውያንን አስቆጥቶ በተለይ አንድ ማታቴያስ የሚባል ካህን ይህንን እንደ ክህነቱ ስርዓት መስዋዕት እንዲያቀርብ ተጠየቀ። እምቢ አለ። እምቢ ማለት ብቻ ሳይሆን ያስገደደውንም ሰው ገደለው። እሱም ደግሞ ሊሞት በቃ። ሆኖም ግን እሱና ልጆቹ ቀደም ብሎ አመፅ አውጆ ነበር በእስራኤል። በተለይ ልጁ ይሁዳ መቃቢስ ታዋቂ ነው። እንቅስቃሴ ፈጥረው ያንን የተቀደሰ ስፍራ እንደገና ነፃ አውጥተው እንደውም ይሄ እንቅስቃሴ በኋላ የአስሞናውያን መንግስት በእስራኤል አስሞናውያን የሚባል ስርወ መንግስት በኋላ ተመስርቷል። ከካህናትም ከምንም የተቀየጠ ይሄንን እስከ ማቋቋም ደርሷል። መቅደሱንም ቀደሱት። የአኑካ የሚባለው በዓል በየዓመቱ የሚከበረው እሱንም መሰረት አስይዟል። እንግዲህ የመጀመሪያ ትንቢቱ ዳንኤል የተናገረው እዚህ ጋር ፍጻሜ አግኝተዋል ማለት ነው። አንድ ጌታ ግን ይሁ ነገር እንደሚቀጥል ተናገረ፣ ወደፊት እንደሚሆን። ታዲያ ምን ሆነ ካልን በዚህ የሚገርመው አንዳንድ ማስጠንቀቂያዎች አብሮ ሰጥቷል ጌታ። በዚህ ቦታ ላይ አሁን እንዳነበብከው በይሁዳ ያሉት ወደ ተራራዎች ይሽሹ አለ። አሁን እንዴት መሬት ላይ እንደተፈጸመ ይህንን ነገር ማየት ስላለብን ነው። በሰገነት ያሉ በቤት ያለውን ሊወስድ አይውረድ፣ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላም አይመለስ እያለ ማስጠንቀቂያ ሰጥቷል። ይሄ ማስጠንቀቂያ አሁን ለምሳሌ እኛ እዚህ ምዕራፍ ውስጥ ያሉትን መስመር በመስመር ቃል በቃል በእውነት እንደ ክርስቶስ ደቀ መዛሙርት ልንከታተለውና ልናጤን ልንመለከት ይገባል። ለምንድን ነው ይህንን የምለው? ሁለተኛው ትንቢት ፍጻሜ ያገኘው ሁለተኛው መቅደስ በተናደበት በሰባው ዘመን ሮማውያን ልክ እንደዚሁ ደግሞ
ኢየሩሳሌምን ይገዙ ስለነበር እስራኤልን ይገዙ ስለነበር በሰባ ዘመን እስራኤልን አፍርሰዋል ወይ ደግሞ መቅደሱን አፍርሰዋል። ከመፍረሱ በፊት ጌታ በሰጠው ጥንቃቄ መሰረት እንግዲህ በታሪክ እንደተረጋገጠው በ68 ዓመተ ምህረት ብዙ ክርስቲያኖች ከይሁዳ ከኢየሩሳሌም ወጥተው ሄደዋል። ለምን? ጌታ የተናገረውን ያውቁ ስለነበር። እኔ አሁን የፈለግኩት ይህንን ነው። አሁን ዛሬ የሚያስጠነቅቀንን ነገር በጥንቃቄ ልንይዝ ይገባል። ዝም ብለን ማለት እንደሌላ ንባብ ሁሉም የመጽሐፍ ቅዱስ ከዳር እስከ ዳር ለትምህርታችን፣ ለእምነታችን፣ ለሕይወታችን መሰረት ነው። ሕይወት ነው ማለት መመሪያችን ነው። ጌታ እንዳለው ሁሉን ነገር ተረድተው ለቀው ወጡ አብዛኞቹ። አንዳንዶች ከ3 ወር በፊት ይባላል ጦርነቱ ሊቀሰቀስ 3 ወር ሲቀር ቶሎ ብሎ ይሄዳሉ ወደ ሌላ አገር። ለምን? ሮማውያን ባለፈው አንስተናል ለ3 ለ4 ዓመት ወታደር እያከማቹ ነበር፣ የጦር መሳሪያ እያከማቹ ነበር። ይህ በእስራኤል ያለው አመፅ እየተቀጣጠለ ስለሄደ ግጭቶቹ ምኑ ማለት ነው ልክ ጌታ እንደተናገረው ነው። አሁን ትንቢቱ የመጀመሪያ ፍጻሜ ያገኘው በኢየሩሳሌም እና በመቅደሱ መፍረስ ላይ ነው። ሐዋርያትም የጠየቁት ያንን ስለሆነ ማለት ነው። አሁን ሁለተኛ ምን ይሆናል? የተቀደሰ ስፍራ ወይም የተቀደሰ ቦታ የሚባለው ከጥንት ዘመን ጀምሮ በብሉይ ኪዳን ሕግ መሰረት በኢየሩሳሌም የሚገኘው መቅደስ ነው። ጌታም ያለው ስለዛ ቦታ ነው። እዛ ቦታ ላይ እንግዲህ በሕጉ ያልተፈቀደ ነገር ይከናወናል። ያ ለእስራኤል ትልቅ ስፍራ ነው። ሐዋርያትም ጭምር ወንጌል እንኳ እየሰበኩ ወደዛ እየሄዱ ልክ እንደ አንድ አይሁድ ማህበረሰብ ይጸልዩም ነበር። ጌታም እዛ እየሄደ ያስተምር ነበር። ምንም እንኳ አዲሱ ኪዳን ቢገባም ለሕዝቡ ይሄ የተቀደሰ ስፍራ ነው። በታሪክ ከዛ በኋላ በምድር ላይ እንደ የተቀደሰ ስፍራ ተብሎ የተለየ አዲስ ኪዳናዊ መጽሐፍ የለም። ለምን ካልን የተቀደሰ መቅደስ የሚባለው ራሱ በመጀመሪያ ጌታ ኢየሱስ ራሱን መቅደስ ነው ብሎ ይሄን መቅደስ አፍርሱት በ3ም ቀን አስነሳዋለሁ ነው አይደል? ራሱን መቅደስ ብሏል። ባለፈው ስለ መቅደስ እንዳነሳ ነው የእግዚአብሔር ሕዝብ ራሱ መቅደስ ነው። አማኞች በግልም ለእግዚአብሔር መንፈስ ማደሪያ መቅደስ ናቸው። ለምን? እኛ የመንፈስ ቅዱስ ማደሪያ ስለሆንን አሁን እግዚአብሔር በስፍራ ሳይሆን በሰው ውስጥ ነው የሚያድረው። አሁን ይህን ትንቢት በደንብ እንድንረዳ ያደርገናል ማለት ነው። ለሕዝቡ የተቀደሰ ስፍራ የሚባለው ያ ነው። ዳንኤል የተናገረው መጀመሪያ ተፈጸመ። ሁለተኛ ጌታ ያ ትንቢት ሌላ ፍጻሜ እንዳለው ተናገረ። በ70 ዘመን ሮማውያን ወደ መቅደሱ መጥተው እነሱም ተመሳሳይ አሕዛብ ስለሆኑ የራሳቸው አምልኮ ስርዓት አላቸው። እንደውም ላቅ ያለና የረቀቀ ማለት ነው። ስር የሰደደ ከግሪክም ከሮምም የተወረሰ ብዙ ነገር አላቸው። መቅደሱን አርክሰውታል፣ አፍርሰውታል። ይሄ ሲሆን እንግዲህ ወይም ይሄ ከመሆኑ በፊት ተጠንቀቁ ብሏል እና ሽሽታችሁ በክረምት እንዳይሆን እንዲሁም በሰንበት እንዳይሆን። ለምን? እኔ ጥልቅና ውስብስብ ፍቻ አያስፈልገውም። ምንድን ነው እኔ ግልጽ ማለት ነው። ሊትራል ነው እንደ ይሄ በክረምት ሰዎች ከአንድ ቦታ ወደ አንድ ቦታ መሄድ አይችሉም። በጥንት ዘመንም የወንዝ ሙላት አለ። አስቸጋሪ ነው የአየሩም ሁኔታ። አንደኛ ያ ጊዜ አይሁን እያለን፣ ሁለተኛ ሰንበት ደግሞ የሚለው በሰንበት ከ3 ማይል በላይ አይሄዱም እነሱ። ከዛ በላይ መሄድ አይችሉም። ብቻ ጌታ እያለ ያለው ምንድን ነው? በርህራሄ ይሄ አደጋ ይመጣል። ይሄ አደጋ የሚመጣበት ጊዜ ይሄ አይሆንባችሁ፣ ግን ተጠንቀቁ፣ እርምጃ ውሰዱ። ይሄ መሆኑ አይቀርም። ለምን? መቅደሱ መች ይፈርሳል ለሚለው ምላሽ እየሰጠ ነው። ወይም ደግሞ ለመምጣቱ ምልክት ከመምጣቱ በፊት አንድ ነገር አሁንም ማረጋገጥ ያለብን በዚህ በማቴዎስ ምዕራፍ 24 ላይ ጌታ በዚህ ቀን እመጣለሁ ብሎ አልተናገረም። ይሄ መምጫውም ጊዜ እዚህ ውስጥ እኮ በነገራችን ላይ ስለ ምልክት ነው እንጂ የሚናገረው ስለ መጨረሻው ቀን አይደለም። ስለ መጨረሻው ቀን አይደለም። ስለ መጨረሻው መጨረሻ ቀን እዚህ ውስጥ ምንም የተነገረ እሱንማ ማንም አያውቀውም አለ ጌታ። እና መጀመሪያ የሚሆኑትን ነገር ነው። ስለዚህ ጸልዩ። በዛን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና ይላል። አሁንም እዛው ኢየሩሳሌም ላይ ነው ነገር መጨረስ ያለብን መረዳት ያለብን። ለምን? የዚህን ጦርነት ታሪክ የዘገበው ዮሴፍ ወልደ ኮሪው ነው። ፍላቪየስ ጆሴፈስ የሚባለው ያ መጽሐፍ በጥቂቱ አብዛኛው ክፍል በግዕዝ ነበረ እኛ ሀገር፣ ወደ አማርኛ ተተርጉሞ አለ። በእንግሊዝኛ ደግሞ ሰፊው ስራው አለ። ማንም ሰው ማንበብ ይችላል። ወደ 1 ሚሊዮን ሰዎች አልቀዋል
በዚህ ጊዜ እና እስራኤልን ከምድረ ገጽ የሚያጠፋ ጦርነት ነው የተደረገው። ይሄ ከአመፃቸው ብዛት ነው። መጀመሪያም ጌታ ገና ወደ ኢየሩሳሌም ሲመጣ ይህንን በሐዘን ስሜት ነው በተደጋጋሚ ይናገር ነበር። ኢየሩሳሌም የሚደርስባትን አወዳደቋ አደገኛ እንደሚሆን ማለት ነው። እና ይህንን ቀን ራሱ እግዚአብሔር እነዚያ ቀኖችስ ባያጥሩ ስጋ የለበሰ ሁሉ ባልዳነ ነበር ይላል። እና አሁን እስካሁን ምንድን ነው እያስረገጠልን ያለው? ይህ ስፍራ ስለተባለ በመቅደሱ ላይ የሚሆነው ነገር እና ያ ከመሆኑ በፊት ክርስቶስን ራሱ እኮ ክርስቶስን እንደ መምህር፣ እንደ ጌታ፣ እንደ መድኃኒት የተቀበሉ ያኔ እንግዲህ ጥቂቶች ናቸው በአይሁድ መካከል። ከዛ በፊት ያስተማረውን ትምህርት አብዛኞቹ ስላልተቀበሉ እንዲህ ያለ ምክር ብዙዎቹ አልተቀበሉም። ይሄ መከራ ደረሰባቸው። የተቀበሉት ግን እርምጃ ስለወሰዱ ሊተርፉ ይችላል። እንግዲህ ይህም የእግዚአብሔር ምሕረት ነው እና ዛሬ ድረስ እንግዲህ በምድር ላይ ያ የተቀደሰ ስፍራ የተባለው እንዴት እንደተናደ አሁን እንኳ ያ መቅደስ የአላስቃ መስጊድ ተሰርቶበት ታሪኩ ነገር ዓለሙም ተቀይሯል እና ያንን ነው የሚያስገነዝበን ይህ ክፍል። መልካም። አሁንም ከዚሁ ክፍል ሳንወጣ ቅድም ጠቆም ስላረከው ነው ሄለናይዝ ማድረግ ወይም ሄለኒስቲክ የሆነ የግሪክ ተጽዕኖ ምን ማለት ነው? እሱን እግረ መንገዱን አንዳንዴ ያው በተለያየ ነገር ስለሚጠቀስ ለሚያደምጠው ሰው ዝም ብሎ ጥያቄ እንዳያጭር እሷ ነገር ግልጽ አድርገናት ብናልፍ መልካም ነው። አሁን ከተነሳው ነገር ባሻገር ይህንን ትንቢት እንደተፈጸመ ብቻ ነው ወይ የምናየው? ከዛ የተሻገሩ አስተሳሰቦችም ስላሉ ዝም ብለን ጠቆም አድርገን ብናልፈው፣ በእርግጥ ያው በ70 ዓመተ ምህረት በጀነራል ቲቶ አማካኝነት ቤተ መቅደሱ ፈርሷል። እንግዲህ ዝርዝር ነገር መጽሐፍ ቅዱሱ ላይ ባይኖርም ከዛ በኋላ የተፈጸመውን ታሪክ በተመለከተ ያው መቅደሱ ከመፍረሱ ጋር ተያይዞ ብዙ ነገር ነው ሊሆን የሚችለው። እንግዲህ ያ ሊሆን ይችላል። ከዛ ባሻገር ይሄ ጥፋት ርኩሰት የሚለውን የዳንኤልን ትንቢት በአንቲዮክ ወይም ምንድነው አንጥሪያቆስ ነው አይደል? በአማርኛው አንጥሪያቆስ ኤጲፋነስ የሚባለው ሰው ዘመን ወይም ከክርስቶስ ልደት 168 ዓመተ ዓለም ከልደት በፊት ያው የተፈጸመ ትንቢት ነው በዳንኤል። ያንኑ ጌታ መጥቀሱ ወደፊት የሚያመለክት መሆኑን ነው ያሰመርንበት። ልክ ነው። በ70 ዓመተ ምህረት በግልጽ ሆኗል ይሄ መፈጸሙን። በተለይ ደቀ መዛሙርቱን በተመለከተ ቀጥታ ባድራሻ የተነገረ ከመሆኑ ጋር ተያይዞ እናየዋለን እና ከዛ ባሻገር በዚህ በሁለተኛ ተሰሎንቄ ምዕራፍ 2 ጋር ካለም ጋር ተያይዞ ይነሳልና ይሄንንም ነገር አንድ ላይ አርገን ብናየው ወንድሜ ደረጀ በዚህ ዙሪያ ያለ የምታካፍለን። መልካም። እግዚአብሔር የተባረከ ይሁን። እንግዲህ አሁን እየተወያየንና እያነሳን ያለነው ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን በሚያውቅበት አዋቂነቱ ስለ መጨረሻ በፊት ስለሚሆኑ ምልክቶች ነው እየተነጋገረን ያለነው። በዛው በደብረ ዘይት አካባቢ አንድ ቦታ ላይ አንድ ስፍራ ላይ ያስተማራቸው ናቸው፣ ግን ራሳቸውን የቻሉ አንጓዎች ያላቸው እንደሆነ ነው መጀመሪያ ላይ ያነሳ ነው። ከመቅደስ ጋር የተያያዘውን ውዝግብና ልዩ ሐሳብ እንዴት ቅዱሳት መጻሕፍት እንደሚያዩት በመጀመሪያ ላይ አይተን ነበር። ኋላም ደግሞ በአጽናፈ ዓለሙ በሰው ልጅ በሰው ፍጥረት መካከል ስለሚከሰተው ልዩ ልዩ አደጋዎችና ችግሮች ያም ምልክት ስለመሆኑ ተነጋግረን ነበረ። እንግዲህ አሁን ደግሞ እያየን ያለነው ትንሽ ወደ አካሉም ወይ ከቤተ ክርስቲያን ጋራም በቢያያዝ በአንጻሩ ደግሞ እዛው አካባቢ በሆነ ማህበረሰብ መካከል በተለይ በአይሁድ ማህበረሰብ መካከል ስለሚከሰት ምልክት የሚያነሳውን ሐሳብ ነው እንግዲህ አሁን እያየን ያለነው። ዳንኤል 9:7 ቅድም ወንድሜ በደንብ
ስለዳሰሰው አንዳንድ ነገሮችን ማየቱ ጥሩ ነው። እንግዲህ ቅድምም ተነስቷል ሄለናዊ የሚለው አስተሳሰብ እሱም መንካቱ ጠቃሚ ስለሆነ ነክቶ ማለፍ ራሱን የቻለ የግሪክ ባህልና አስተሳሰብ ፍልስፍናና ዕውቀት የሁሉ አስተሳሰብና ዕውቀት የበላይ እንዲሆን የግሪክ ስርወ መንግስት ያሰርጸው የነበረው አስተሳሰብ ማለት ነው። አክቹአሊ ሄለን ማለት ቆንጆ ነው፣ የከተሞቻቸውም ስያሜ ነው እና ውብ የሆነው የፍልስፍናና የመድበለ አማልክት አመለካከታቸው ወይ ደግሞ የግሪካውያን የጥንት የዕውቀትና የፍልስፍና አመለካከት የማህበረሰብ ተጽዕኖ እንዲሆን ቋንቋ ደግሞ የሁሉ ማህበረሰብ ገዢ ቋንቋ እንዲሆን የተሰራ ነው። እንደውም አንዳንድ ጸሐፊዎች ምን ይላሉ? ምንም እንኳን የግሪክ ስርወ መንግስት ሲወድቅ የሮማውያን ስርወ መንግስት ቢመጣም ሮማውያን ዓለምን ከፊል ዓለምን የማስተዳደር እድልና አቅም ቢኖራቸውም በፍጹም ግን ባህሉን መንካት አይቻሉም ነበረ እና ህዝቡ ተይዞ ነበር። አሁን ሩቅ ምስራቅም ማዕከላዊም ወደ አፍሪካም ወደ አውሮፓም ብንሄድ በተለያየ አካባቢ ላይ የሮማውያን አገዛዝ ቢኖርም ቋንቋው ባህሉና እሴቱ በተመሳሳይ ቋንቋ የግሪክ ቋንቋና የግሪክ አስተሳሰብ ነው። ስለዚህ የግሪካውያን አስተሳሰብ የባህል፣ የቋንቋ፣ የፖለቲካ፣ የአረዳድና የፍልስፍና አስተሳሰብ ገዢ እንዲሆን የተሰራበት አሰራር ያ ስርዓት ነው የሚያመለክቱ። ለዛ ነው ምንም እንኳን አይሁዶች እስራኤላውያን ጠንካራ አክራሪና አጥባቂ የሆኑ ባህላቸውን የሚጠብቁ ቢሆንም ባህሉ እነሱ ላይ እንኳን ተጽዕኖ ፈጥሮ በዘመኑ የግሪክ ቋንቋ የግብይት ቋንቋ እስኪሆን ድረስ ደርሶ ነበረ። ትልልቅ የሚባለውን እንደ አረማይክ አይነት ቋንቋ መዋጥ ችለዋል። ሰፊ ሊትሬቸር ያለው ስነ ጽሁፍ ያለውን የግሪክ ቋንቋ የአይሁድ ቋንቋን እንኳን የዕብራውያን ቋንቋን እንኳን ለመጫን ችሎ ነበር ይሄ አስተሳሰብ። ለማንኛውም ወደዚህኛው ወደ ዋናው ሐሳቡ የሐዲስ ኪዳን መጻሕፍት በግሪክ መጻፋቸው የዚህ ተጽዕኖ ውጤት ነው አይደል? ሁሉን አቀፍ ቋንቋ በዘመኑ የነበረው ቋንቋም ይሄ ቋንቋ በመሆኑ ነው የሐዲስ ኪዳን መጻሕፍትን ጭምር ለመጻፋቸው ምክንያት የሆነው። እግዚአብሔር የተባረከ ይሁን። እንግዲህ ወደ ዋናው ነገር ስንመለስ የመጨረሻው ዘመን አስተሳሰብ ደግሞ በተለይ ደግሞ እሱ በጣም ዝርዝርና ሰፊ የክርስትና ትምህርትም ስለሆነ ብዙ ሃይማኖት ቡድኖችም የተለያየ አስተሳሰብ ስላላቸው ስለዛ በደንብ ለመሄድ ባንችልም ግን አሁን በተነሱት የመጨረሻው ዘመን ምልክቶች ላይ ትኩረት አድርገን እንደምንወያይ በዛ ልክ ስንወያይ የተለያየ አስተሳሰብና አመለካከት ግን በየጉዳዮቹ ላይ እንደሚንጸባረቅ ግን ማንሳት ተገቢ ነው ማለት ይነሳል ማለት ነው። በየክፍሎቹ ላይ በየሁኔታው ላይ ይነሳል። አሁን ባነሳነው የዳንኤል 9:27 ላይ በአይሁድ ማህበረሰብ፣ በክርስቲያን ማህበረሰብ እንደገና ደግሞ በሌሎች ሴኩላር ናቸው ከሃይማኖት ጋር ቅይጥነት የላቸውም በሚባለው ማህበረሰብ ላይ የሚሰጠው ትርጉም የተለያየ ትርጉሞች ናቸው። ብዙ ትርጉም የሚሰጥ ነው እና እሱን ሁሉ ማንሳቱ እንትን የለም። ግን አንድ ነገር ግን አስምረን ግን ማለፍ እንችላለን። አሁን እግዚአብሔር ተመልሶ የሆነውን ቦታ ርኩስ የሆነውን ቦታ ቅዱስ የሚልበት ምዕራፍ የለውም። ሰዎች ሁሉ ሊገቡበት የሚችልበት ሰዎችም ደግሞ እግዚአብሔርን የሚያመልኩበት የመንፈስና የእውነት አምልኮ ኪዳን ውስጥ ነው ያለነው እና ሰፊ አድርጎታል ማለት ብዙ ማህበረሰብ ብዙ ህዝብ እንዲገባ የተፈቀደለት የተከፈተ መንግስት ነው ያለው። በዳንኤል ውስጥም አሁን የተጠቀሰው ሐሳብ ላይ ይህን ድርጊት የሚፈጽም አካል እንዳለ ይናገራል። አካል አለ፣ ግን ይህንን የሚፈጽም አካል ፐርሰን ሰው እኔ ነኝ የሚል አካል አለ። ስለዚህ በአይሁድ ማህበረሰብ አሁንም ሶስተኛውን መቅደስ ይሰራል። ያኔ የእስራኤልን ሉዓላዊነትን ይመልሳል። መሲሁ ነው ይሄንን የሚያደርገው ይላሉ። ምክንያቱም የናዝሬቱ ኢየሱስን እንደ መሲህና አዳኝ አድርገው ምን ስለማይሉ ስለማይቆጥሩና ስለማይቀበሉ በዚሁ ትይዩ ደግሞ አንዳንዶች አሉ እንደዚህ የኦርቶዶክስ ጁዳይስት የሚባሉ አጠባቂውን መስመር የሚከተሉት አካልም ጭምር ይሄንን ደግሞ ይሄ ነገር መንፈሳዊ ይሆናል መንፈሳዊ ነውና በመንፈሳዊነት ስለተተረጎመ ይሄንን ክፍል ከዚህ በኋላ መቅደስ መስራት ሉዓላዊነትን ማስጠበቅ ምናምን የሚባል ነገር ማምጣት የምንችልበት ሌቭል ላይ አይደለንም ይላሉ። ከሴኩላሩ ጋር
ተመሳሳይ የሆነ አስተሳሰብ አለ። አሁን በዚህ ክፍል ላይ የተጠቀሰው እውነት ግን በታሪክ ተፈጽሟል። በዘመኑ ወደፊት የተነገረ ነው። ጌታ ሲናገር በዛ በ33 ዓመተ ምህረት አካባቢ ተናገረው ብለን መኪና ያገልግሎቱ የመጨረሻ ዘመን ላይ ተናገረው ብንል ከ40 ዓመት ከ47 ዓመት በኋላ የሚፈጸም ታሪክ ነው የሆነው። በርግጥ ክፍሉ ስለ ወደፊት ስለሚመጣ ትንቢት ነው። ለሐዋርያት የቅርብ ጊዜ ትውስታ ያለው እውነት ነው እና የቨስፔሲያን ዳይናስቲ ሮምን ሲቆጣጠር የሥርወ መንግስቱን ጥንካሬ ለማስጠበቅ እስራኤልን መቆጣጠር ዋና አድርጎ ስላሰበ ልጁን ጀነራል ጥጦስን ላከው። ቨስፔሲያን ልኮት ኢየሩሳሌምን 5 ወር ነው የከበባት። እና ከዛ በፊት ክርስቲያኖች ወንድሜ ማስቶታል ሸሹ ማለት ነው ቀድመው። አንዳንዴ ከዚህ ክፍል ይሆናል ነው አይሆንም ምናምን ከሚል ውዝግብ የእግዚአብሔር ቃልን ከሚያጠና ሰው የቀደሙ ክርስቲያኖች እንደዛ አይደሉም። የምር ይሰማሉ፣ የምር ይኖሩ ነበር ማለት ነው። የምር ነው የሚሰሙት የእግዚአብሔርን ነገር። የልጁን የኢየሱስ ክርስቶስን ትምህርት ከመምህራኖቹ እንደ አንዱ አድርገው አይደለም የሚሰሙት፣ የመጨረሻው መምህር አድርገው የመጨረሻ ነገር። ምክንያቱም የጌታ ትምህርት በህይወት የተረጋገጠ ነው። የተናገረው ነገር በህይወት የተረጋገጠ ነው። ማንም ከሞት እነሳለሁ ብሎ ተናግሮ ከሞት ተነስቶ አልተገለጠም። የትምህርቱን እርግጠኝነት አሁን እንኳን እኛ ስንናገር የትምህርቱ እርግጠኝነት ማረጋገጫው ኢየሱስ የተናገረውን ማድረግ የሚችል ነው። የተናገረው ደግሞ ሌሎች ማድረግ የማይችሉትን ነው። ከሞት መነሳት ማንም ሊያደርገው የሚችል አይደለም። ተናግሮት አድርጎታል እሱ እና የተናገረው መጨረሻ ነው ማለት ነው። አሁን በዚህ ክፍል ውስጥ የተነሱትን መሰረታዊ ነገሮች ማየት ያስፈልጋል። አንደኛ ጸልዩ ብሏል ጌታ። የመጀመሪያዊቱ ቤተክርስቲያን ይህን ጉዳይ ምን ብሎ ትለውነ ትጸልይ ነበረ ማለት ነው እና ስለመሸሽ የአመፅ ልጅ ሲገለጥ ስለሚሆነው ነገር መቅደሱ ሲረክስ ስለሚሆነው ነገር ለነሱ እኮ ጭንቅ ነው፣ ፍርሃት ነው። ባለፈው አንስተናል። የሚያንቀጠቅጥ ነገር ነው እና ይጸልዩ ነበር ማለት ይጸልያሉ። ጊዜው ሲደርስ ደግሞ እንዳላቸው ሸሽተዋል እንበልና አሁን ጥቅስ አንዳንዶች ቀይ ጥጃ እያዘጋጁ መቅደስ እየገነቡ የመጨረሻው ምልክት ነው ሲመጣ እስራኤል እንደገና ትነሳለች መሲሁ እንደዚህ ያደርገዋል ብሎ እየተዘጋጁ ያሉ ሰዎች ቢኖሩ አሁን ያን መቅደስ እኛ ቅዱስ ብለን ልንቆጥረው ነው? ከኢየሱስ ሌላ መሲህ ምን አለው? የእግዚአብሔር ክርስቶስ ኢየሱስ ነው። እግዚአብሔር ለዓለም የኃጢአትም የሞት ፍርሃትም መፍትሄ አድርጎ የላከው የእግዚአብሔር ሰው የሾመው ክርስቶስ ሳይሆን ሰዎች ተባብረው ስላደረገው ድንቅና ምልክት ስለሚያውቀው ዕውቀት አጨብጭበውለት ምን ያሉት የሾሙት ንጉሥ ሳይሆን እግዚአብሔር ስለ ሰው ኃጢአት እንደ በግ የላከው፣ እግዚአብሔር ስለ ዘላለም ሕይወት እንደ ስጦታ የላከው፣ እግዚአብሔር ዓለምን ስለማዳን እንደሚታረድ በግ አድርጎ የላከው የናዝሬቱ ኢየሱስ የእግዚአብሔር ክርስቶስ ነው። አሜን። አሁን ኢየሱስን ክርስቶስ ብለን ተቀበል ነው እንጂ እኛ ክርስቶስ አላደረግነው። ማንም አላደረገው። ጌታ ኢየሱስን ክርስቶስም ጌታ አድርጎ የቀባው አባቱ ነው እና የእግዚአብሔር የአብ ክርስቶስ ነው እሱ። አሁን እስራኤል የምታዘጋጀው ክርስቶስ ቢኖር መሲህ ቢኖር መቅደሱን አሳምሮ ቢሰራው እንደጠበቁትም ቀያይ ጥጃዎችን ቢያርድ ልዩ አምልኮ ድብለቅለቅ አድርጎ ቢያደርገው የእግዚአብሔር ክርስቶስ ነው የሚያደርገው አይደለም። መሰረታዊ ሐሳብ እሱ ነው ማለት ነው። አሁን እሺ የዳንኤል ትምህርት ነገ ይፈጸማል ይባል የእግዚአብሔር ክርስቶስ አይደለም። ዓለምን የሚያስተው ክርስቶስ በዋሻ በቤት ውስጥ ምን እየተባለ የሚፈለገው ፈልጎ ወደ ሰው የሚሄደው ሳይሆን ሰው ፈልጎ የሚያገኘው። በነገራችን ላይ ስለ ክርስቶስ በጣም ግልጽ አድርገን አንድ ነገሮችን ማንሳት ያስፈልጋል። አሁን የእግዚአብሔር ክርስቶስ ሲገለጥ በሄደበት እንዲሁ ነው የሚመጣው። በሄደበት መንገድ ነው ቪዚብል ሆኖ እየታየ ነው ሄደው እየታየ ይመጣል። ለማንም ድብቅ አይሆንም ማለት ነው። ምስጢር አይደለም። በዜና ማንሰማው በፍጹም እንደውም የእግዚአብሔር ቃል በዚህ ክፍል ላይ ብሏል እኮ እንደ መብረቅ ነው ብሎታል። እና እንደ መብረቅ ነው ሲል ምን ማለት ነው? ማን ይከለክላል? ወጣ ብሎ ማየት ብቻ
ብልጭ እንደሚል መብረቅ ቅጽበታዊ መሆኑ ብቻ ነው። የቅጽበታዊነቱ ብቻ ሳይሆን ቪዚብል ነው ማለት ነው። በአጽናፈ ዓለም ውስጥ ላይ የሚታይ እውነት ነው። በጓዳ ውስጥ በሸለቆ ውስጥ የምንፈልገው እውነት አይደለም። አሁን ስለ ዘመን መጨረሻ በጣም ሰው ይጨነቃል፣ በጣም ሰው ይፈራል፣ በጣም ይሳቀቃል። በጣም የሚያሳዝነው ግን የሚፈራውም የሚሳቀቀውም በተወደደ ዓመት ላይ ሆኖ መሆኑ ያሳዝናል። አዲስ ኪዳን ላይ በዚህ ኪዳን ላይ የመጨረሻው መጨረሻ እኮ ቀን ነው። ይሄ እኮ ምህረት እኮ ዓመታት ናቸው። አሁን የእግዚአብሔር የሆኑን የአብ የሆነውን ከአብ የመጣውን የእግዚአብሔርን አዳኝ ክርስቶስን ተቀብሎ ይሄንን ደስታ መደሰት ሲገባው መጨረሻው ምን ይሆን ብሎ ይጨነቃል ሰው ማለት። ያንተን መጨረሻ አሳምር ነው በቃ የእግዚአብሔር ቃል አሁን የሚል አሁን አሳምር። ክፍሉ ግን ምን ይላል? ከዚህ ኢንሲደንት በኋላ ክስተት በኋላ የሚነሱ ነገሮች አሉ። የመጀመሪያው ላይ ሐሰተኛ ክርስቶስ አለ። እንደው መጀመሪያ ላይ በአጽናፈ ዓለሙ የሚከሰቱ እኔ ክርስቶስ ነኝ የሚሉ አሉ። ሁለተኛ ላይ ሲመጣ ሐሰተኛ ነቢያት አለ። ቁጥር 5 ላይ ሐሰተኛ ክርስቶስ አለ። ቁጥር 11 ላይ ሐሰተኛ ነቢያት አለ። ከዛ አሁን ሲመጣ ግን 24 25 ላይ ሲናገር ደግሞ ክርስቶስንና ነቢያቱን አንድ ላይ አድርጎ ነው የሚያዩት። ምን ማለት ነው? ስለዚህ ስለ ሐሰተኛው ትንቢት የሚተነብዩ ናቸው ማለት ነው። ነው እኮ እሱ ተቀበሉት፣ እሱ የተቀባ ነው፣ እሱ ታላቅ ነው፣ እሱ ያድናል፣ እሱ የሚሉ ናቸው ማለት እና እነዚህ የት ነው የሚገኙት? እዚህ እኮ ነው የሚገኘው፣ እዚህ ይገኛል፣ እዚህ ሄዷል፣ እዚህ ገብቷል እየተባለ ሰው ነው የሚያባረረው። እግዚአብሔር በልጁ ፈልጎ ሰውን ለማግኘት በገነት በዚያ በአዳም ራቁትነት ዘመን የጀመረው ፍለጋ በኢየሱስ ክርስቶስ የመስቀል ላይ ሥራ ተፈጽሟል። አሁን እግዚአብሔር ፈልጎን ወደኛ መጥቷል። አሁን መድኃኒቱን ፈልገን የምንንከራተት ሰዎች መሆን የለብንም። የመጀመሪያዊቱ ቤተ ክርስቲያን ምልክቱን ስታይ መሸሽ ባለባት ሸሽታለች፣ መጸለይ ባለባት ጸልያለች፣ መጠንቀቅ ባለባት ደግሞ እንድትጠነቀቅ ጌታ ተናግሯታል። አሁን እሱ ነው የምናነሳው ማለት ነው። ቁጥሩ ሲደመድም የዚህ ሁሉ አንኳር መቅደሱ ቢሰራ የሆነ ነገር ቢሆን ምንድን ነው የሚደረገው? ይስሩ። አዲስ ክርስቶስ ሊያስተዋውቁን ነው ማለት ነው። በቃ መቅደሱን ሰሩት፣ አዲስ ክርስቶስ ያስተዋውቁናል ማለት ነው። ሐሳዊው ነው የሚሆነው። አሁን በጣም መጠንቀቅ አለብን ማለት ነው። ምንድን ነው መጠንቀቅ ያለብን? ምንድን ነው ማሰብ ያለብን? ይህንን ሐሳዊ ፍለጋ እንዳንወጣ ነው። አለበት በሚባል ጉራንጉር ውስጥ ቤተ ክርስቲያን ፍለጋ መውጣት የለባትም። ቤተ ክርስቲያን መጠበቅ ነበር ያለባት። እንደው እግዚአብሔር እስከ መጨረሻ የሚጸና ይድናል ያለው በዚህ ክፍል ላይ የተናገረው ተጠንቀቁ ያለው ጸልዩ እንዳለው መጠበቅ ነው ያለባት። ለዛ ነው ማራናታ የምንለው ና ነው የምንለው እንጂ የሆነ ቦታ ተደብቃልና ተገለጥልን አይደለም። እና በጣም ጥንቃቄ የሚፈልግ ክፍል፣ በአንጻሩ ግን ጌታ ከሰራው አንጻር ግን በቀላሉ የምንለየው ነገር ነው። ሁለት ነገር ላንሳ። ስለሚመጣው ሐሳዊ ስለሚሰራው ድንቆችም ምልክቶች ብትጠይቁኝ እኛ የምንጠብቀው አሁን እኛ ፊት ለፊት ድንቅና ምልክት የሚያደርግ ስለመሆኑ ጥረት የሚያደርግ ሳይሆን መሆኑን ጨርሶ የሄደውን ነው። ቤተክርስቲያን መጠበቅ ያለባት ሆኖ ጨርሶ የሄደውን ጌታ ነው። ለዚህም ነው ቁጥር 24 ላይ እንዲህ የሚል ቃል 23 24 ላይ እንዲህ የሚል ቃል ይገኛል። እነሆ ክርስቶስ ከዚህ አለ ወይም ደግሞ ከዚያ አለ ቢሏችሁ አትመኑ። ሐሰተኛ ክርስቶሶችና ሐሰተኛ ነቢያት ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያሰቱ ድረስ ታላላቅ ምልክትንና ድንቅን ያሳያሉ። ቀላል ነገር በምልክትና በድንቅ መሆናቸውን ነው ማረጋገጥ የሚሞክሩት። ሆኖ የጨረሰ ነው የምንጠብቀው ነው። አሁን በቃ ቤተክርስቲያን የምትጠብቀው ሆኖ ጨርሷል።
ማድረግ ያለበትን መሆን ያለበትን መታዘዝ ያለበትን ፈጽሞ የሄደ አለ። ሲመጣ እንደውም የእግዚአብሔር ቃል በተጠቀሰው ቅድም ባለፈውም ስንናገር የመጨረሻው ይመጣል ነው የተባለው። እሱ ማለት የመጨረሻው ነው። መጣ ማለት ነገር የሚጠቀለልበት ነው እንጂ እኛን የሚያስረዳበት እኛ እንድንቀበለው ተአምራትና ድንቅ የሚያደርግበት አይደለም። መጣ ማለት መጨረሻ መጣ ማለት ነው። ኢየሱስ መጣ ማለት መጨረሻ መጣ ማለት ነው። ሳይመጣ በፊት እኚህ አካላት ግን ሐሰተኛ ክርስቶሶችና ሐሰተኞች ነቢያት ሲመጡ ምንድን ነው የሚያደርጉት? ኦኬ እንዲቀበሏቸው ድንቅና ምልክት ያደርጋሉ። ብዙዎችን ያስታሉ። ጌታ ስለማያስቱ አይደለም ያስታሉ ያለው፣ ያስታሉ ብሏል። እዚህ ላይ ነው አሁን የመጨረሻው መጨረሻ ምልክት ያ ከዛ ከቁሳዊ አካል ጋር ከቁሳዊ ሽሽት ጋር የሚመጣ መጨረሻ የለም ነው። ከቁሳዊ አሁን ለምሳሌ ወደ ተራራ ወጥተን ልናመልጠው የምንችለው የፍርድ ጊዜ አለ። ወደ ሸለቆ ወርደን የምናመልጠው የምንደበቀው መከራ አለ፣ የመጨረሻው መከራ እንደዛ ያ ይሄ በምድር ላይ በሚታይ እንቅስቃሴ ነው። ይሄ 70 ዓመት ላይ ተፈጽሟል፣ ተከናውኗል። አካላዊ ነገር ነው የሚጠይቀው። አሁን ግን እኛን የሚጠይቀን ሌላ ነገር አለ። ድንቅ ምልክት ይዞ የሚያስት አሳች ተናጋሪ አስነጋሪ የሆነ ይመጣል ማለት እሱን ነው መጠበቅ ያለብን። በግልጽ እንናገር። እግዚአብሔር ስለ ሰው ልጆች መፍትሄ ብሎ የላከው ክርስቶስ ከተወለደ ካስተማረ ከሞተ ከሙታን ከተነሳ 1000 ዓመታትን ተገልጥሯል። ዳግመኛ ሲመጣ እሱ መሆኑን ለማረጋገጫ የሚያመጣው የሰራውን ስራ ነው እንጂ ሌላ ድንቅና ትምር የወጉት ያዩታል ነው። መወጋቱ ነው የሱ ምልክቱ። የመስቀል ላይ ሞቱ ነው ምልክቱ። የተናገረው የተስፋ ቃል ፍጥረት ሁሉ ለእርሱ መታዘዙ ነው ምልክቱ። እሱ መጣ ማለት የነገሮች መጨረሻ ነው። ከመጨረሻ በፊት መጨረሻ ነን ብለው የሚመጡት ሁሉ ሐሳውያን ናቸውና እንጠንቀቅ የሚል መልእክት አለው። እግዚአብሔር የተባረከ ይሁን። ክብር ለሕያው አምላካችን ለእግዚአብሔር ይሁን። ያው ጌታ ለደቀ መዛሙርቱ ቀጥታ ያው ተጠበቁም ተጠንቀቁም የሚል ማስገንዘቢያ መስጠቱን እዚሁ ክፍል ላይ እናነባለን። አሁንም በውይይታችን ደጋግመን እንዳነሳ ነው እንደገናም በምንባቡ እንደምናገኘው በተለይ ቁጥር 35 ላይ ሰማይና ምድር ያልፋሉ ቃሌ ግን አያልፍም በማለት ጌታ የተናገረው ነገር ጨርሶ እንደማይቀር እንደማይድበሰበስም እንደማይለወጥም ሰማይ ምድር ቢያልፍ ይቀላል ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል። እንግዲህ ምን ማለት እንደሆነ ማስተዋል ነው። ከዛ ባሻገር እንደው ቢያልፍ ይቀላልም አይደለም። እዚህ ቦታ ላይ እንደውም ሌላ ቦታ እንደሱ አይነት ጥቅስ እናገኛለን። ሰማይና ምድር ያልፋሉ ነው በአራት ነጥብ። ይሄ የሚታየው ሰማይ ይሄ የሚታየው ምድር ያልፋል። የሰማይ ፍጥረት በታላቅ ትኩሳት ይቀልጣል ብሏል ጴጥሮስም። በምድሪቱም ላይ ያለው ነገር ሁሉ በእግዚአብሔር ቃል እንደተፈጠረ እንዲሁ በእግዚአብሔር ቃል ያልፋሉ በእሳት ያውም እንደ ኖህ ዘመን በውሃ አይደለም፣ የሆነ ትውልድ አይደለም፣ አጠቃላይ ተጠቅሎ ያልፋል። ጽድቅ የሚመሰረትበት አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን ይላል። ስለዚህ ሰማይና ምድር ያልፋል፣ ቃሉ አያልፍም። ይሄ ማለት በራሱ በጌታ በኢየሱስ የተነገረ ነው። የተነገረው ነገር ሁሉ ቅድም ወንድሜ ሙሌም ደሬም በተደጋጋሚ አንስተውታል። ጨርሶ የማያልፍ የጌታ መልእክት መሆኑ መሰመር አለበት። ከዛ ባሻገር አሁንም በውይይታችን ደጋግመን ያሰመርንበት ጌታ ኢየሱስ ክርስቶስ ካለው ተነስተን በዋናነት በዚህ መልእክቱ ለቀኑና ለሰዓቱ ምላሽ አልሰጠም። ምላሽም ሰጥቷል ካል ምላሹ ምንድነው? ሰዓቲቱን ቀኒቱን አታውቁምና ተጠንቀቁ ተጠበቁ ነው። ስለዚህ ቀንና ሰዓትን በተመለከተ ጊዜን በተመለከተ ጌታ በዚህ ጊዜ ብሎ ሰፍሮ አልነገረንም። እንደውም ይሄ የመለኮት ምስጢር መሆኑ የእግዚአብሔር ምስጢር መሆኑ በፍጹም ከፀሐይ በታች ያለ አንድም አካል በዚህ ጉዳይ ላይ መልእክት አለኝ እግዚአብሔር ሹክ አለኝ እግዚአብሔር አሳየኝ ብሎ ቢናገር ልክ አለመሆኑን እንድናውቅ በማድረግ የመለኮት የራሱ የእግዚአብሔር ያውም የኢየሱስ ክርስቶስ አባት ምስጢር ከአባት በቀር በማለት ምን ያህል ጉዳዩ ምስጢራዊ መሆኑን በአጽንኦት ተናግሯል። ይሄ አጽንኦት ነው በመሰረቱ። ጌታ ማንም ከፀሐይ በታች ማንም ክርስቶስ ነኝ ብሎ መጥቶም ሊነግረን አይችልም። በነብይነት ስምም የተገለጠ አካል ይሄንን ሊያስታውቀን አይችልም።
ምክንያቱም ከአባት በቀር ማንም አያውቀው፣ መላእክት ሊያውቁት አይችሉም፣ እንደውም የሰው ልጅም ቢሆን በማለት ራሱን ጭምር እዚህ ውስጥ ያስገባ እናያለን። በስጋ በያዘው ስፍራ ይሄ ነገር የመለኮት ምስጢር መሆኑን መግለጡንም እናያለን። እንመለስበታለን በእርግጥ ይሄን ነጥብ። ስለዚህ አሁን በውይይታችን ውስጥ ጊዜን በተመለከተ በዚህ ቀን በዚህ ሰዓት የሚል መስፈርት ጌታ አልሰጠም። ግን ሰዓቱ እየደረሰ በሚመጣ ጊዜ፣ ጊዜው እየጎላ በሚመጣ ጊዜ፣ የመጨረሻው መጨረሻ እየጎላ በሚመጣበት ጊዜ የሚገለጡ ነገሮች መኖራቸውን፣ ምልክቶች መኖራቸውን ነው የነገረን እና እንግዲህ ምልክቶቹ አመልክተዋቸው ደቀ መዛሙርት በ70 ዓመተ ምህረት ከነበረው ጥፋት መትረፋቸውን አንስተናል፣ መፈጸሙንም አንስተናል። አሁንም ከዚህ ነገር ሳንወጣ በመሰረቱ አማኝ በስጋት አይኖርም። በክርስቶስ ያለ በስጋት አይኖርም። ግን ደግሞ ሊጠነቀቅ፣ ሊነቃ፣ ሊያስተውል ይገባዋል እና በተለይ የጌታችን የኢየሱስ ክርስቶስን ተመልሶ መምጣት የሚቀድም የሐሰተኛው ክርስቶስ መምጣትና የሐሰተኛው ነቢይ መገለጥ በራእይ 13ም ላይ በሁለተኛ ተሰሎንቄ ምዕራፍ 2ም ላይ በግልጽ ተቀምጧል እና ከዚህ የተነሳ እንደውም እዛ ትንቢተ ዳንኤል ላይ ያለውን ምዕራፍ 11ም ላይ እንደገና ምዕራፍ 12 ቁጥር 11 ምዕራፍ 11 ቁጥር 31 ላይ ያለውን ይሄ ከሕዝቡ ጋር ጽኑ ቃል ኪዳን እንደሚያደርግ የሚመጣው አለቃ የተባለው በተወሰነ ጊዜ ያህል ኪዳኑ እንደሚጸና እኩሌታው ላይ ኪዳኑን እንደሚያፈርስና ችግር እንደሚፈጥር የተነገረ ነገር አለ እና ከዛም ጋር ተያይዞ ይሄ ከዚህ በኋላ የሚመጣ አንድ ታላቅ መከራ ከዚህ በፊት ጨርሶ ሆኖ የማያውቅ ምድሪቱን እንደሚገጥማት ተነግሯል። ዞሮ ዞሮ እነዚህን ፈልፍለን ማየት ይኖርብናል። የእግዚአብሔር ቃል ባለም መጠን ከዛ ውጪ ማለፍ አንችልም፣ በተነገረው መጠን በተጻፈው መጠን። ይሁን እንጂ እንዴት ነው አማኝ ማሰብ ያለበት፣ እንዴት ነው መጠበቅ ያለበት የሚለውን ስለሚጠቁም ሁለተኛ ተሰሎንቄን ባነበውና በዚህ ዙሪያ እንደው አጽንኦት ሰጥተን ብናልፍ ማን ነው መፍራት ያለበት? እነማን ናቸው በዚህ የሚወሰዱት? አሁን ብዙዎችን ያስታሉ ይላል። እነማን ናቸው በመሰረቱ የሚስቱት? ይድኑ ዘንድ የእውነትን እውቀት ያልተቀበሉ ይላል። ማለት በክርስቶስ በትክክለኛው ክርስቶስ ዙሪያ ያለውን ትምህርት እንደ ዘበት የሚያዩና በሌሎች ትምህርቶች ተጠምደው የሚኖሩ ሰዎች የዚህ ነገር ሰለባዎች ናቸው። ከዚህ በፊትም በነበረን ውይይት ደጋግመን እንዳነሳ ነው ሐሰተኛውን ለመለየት እውነተኛውን ማወቅ ነው መሰረታዊው ነገር። ክርስቶስ የሆነውን ኢየሱስን የሕያው እግዚአብሔር ልጅ የሆነውን ኢየሱስን የዛሬ 2000 ዓመት ገደማ የመጣውን የተገለጠውን ስራውን ፈጽሞ በጽድቅና በክብር ያደረገውን በአብ ቀኝ ያለውን የኛ ሊቀ ካህን የሆነውን ተመልሶ የሚመጣውን እርሱን በትክክለኛ ማንነቱ በትምህርቱም በትክክለኛ ማንነቱ መረዳት ከቻል ያደረገውንምና ሲመጣም የሚያደርገውን ማስተዋል ከቻል የትኛውም አታላይ ሊወስድ እንደማይችል ግልጽ ነው።